እንደ እግዚአብሔር መልካም ፈቃድ ቅዱስ ሐሙስን ትንሽ እንነጋገርበታለን። በሕማማት ውስጥ ካሉት ሳምንታት ሐሙስ በጣም ልዩ ቀን ነች። በእነዚህ ሕማማተ መስቀሉን ከምናስብባቸው ሳምንታት መካከል ሐሙስ ግማሹን ቀን ሰግደን ከዛም በኋላ የለሆሳስ ቅዳሴ ያከናውነን ሥርዓተ ቁርባን ለመጀመሪያ ጊዜ ተቀብለን ለዓርብ ስቅለት ራሳችንን የምናዘጋጀበት ልዩ ቀን ነው። በትላንትናው ዕለት መምህረ ቅዱሳን የሐዲስ ኪዳን መምህረ ትሕትና ክርስቶስ የዛሬዋን ቀን ከመስራቱ በፊት ሙታንን ከሞት ያስነሳ፣ ለምጻሞችን ያነጻ፣ በምድር ላይ ሕይወትን የዘራ የፍቅር ባለቤት የሰላም ንጉሥ ሰላማዊ ክርስቶስ እንዲሰቀል ተወስኗል። ረቡዕ ማለት ነው። በዚህ ፍጻሜ ዛሬ በጨረስነው ቀን እና እሱ ደግሞ ሐሙስ ለደቀ መዛሙርቱ ያውጃል። ታላላቅ ታምራትን ያደረገ አምላክ ለመጨረሻ ጊዜ ሊገደል ተወሰነ። ረቡዕ አይሁድ ጨከኑ፣ ልባቸው ጨከነ። መድኃኒታቸውን ሊሰቅሉት ተዘጋጁ። እውነት ነው፣ መስቀል ላይ መድኃኒታቸውን ሊሰሩት ነው። የፍጥረት ሁሉ መድኃኒት መስቀል ላይ ይሰራል። ያለ መስቀል ስርየት ድህነት የለም። ሕይወት ሁሉ የፍጥረት ሁሉ ታሪክ በፍቅር በመስቀል ላይ ይጠቀለላል። አንዱ ስለ ሁሉ ይሞታል፣ ሁሉ ደግሞ ስለ እርሱ ይሞታሉ። በኋላ ዘመን የገባቸው ሁሉ እሱ ይሞት ዘንድ ግድ ነው። ነፍሴን በፈቃዴ ላኖራት ወይንም ደግሞ አሳልፌ ልሰጣት ፈቃዴ የኔ ነው ያለ ጌታ ይሄ ሊሆን ግድ ነውና ቀኒቱ ሰዓቲቱ እንደደረሰች ለደቀ መዛሙርቱ ይነግራቸዋል። ደቀ መዛሙርቱ አልገባቸውም። ሰኞ ተመካከሩ፣ አይሁድ ተበተነ። ማክሰኞም ተመካከሩ፣ ተበተነ። እንደነ አርማትያሱ ዮሴፍ በተለይ የሸንጎ አባል የሆነው እንደ ኒቆዲሞስ ያሉ ሰዎች ምን አጠፋ እያሉ ሕግ ጠቅሰው ያንን ሸንጎ በትነውታል። ረቡዕ ግን ብዙሃን ይመውኡ ነውና ብዙዎቹ አንድ ላይ ወሰኑ። አይሁድ አንድ አይነት ዶኖፍ ብቻውን ኒቆዲሞስ ምንም ሊሰራ አይችልም። ስለዚህ ከአርማትያሱ ዮሴፍ ጋር ሆኖ እሑድ ዕለት ስጋውን ይለምናል። አስፈቅዶ ይዘው ይወርዱና እሱ 100 ንጥር በከርቤ የተቀመመ ልዩ ሽቶ ለክርስቶስ ያዘጋጃል። እንዳይሰቀል የታገለ ነበር። ከተሰቀለ በኋላ ግን የፍቅሩን ስጦታ 100 ንጥር የሚሆን የተቀመመ ሽቶ በከርቤ የተዘጋጀ ያዘጋጃል። ሐሞትና ከርቤ ያጠጡት መድኃኒታቸውን የሰቀሉት አይሁድ ሲበተኑ፣ ተፈጥሮ ስትጨክን፣ ጨረቃ ደም እንባ ስታለቅስ፣ ፀሐይ እግሮቿን ሰብስባ ጨለማ በምድር ላይ ድቅድቅ ሲል፣ ሙታን በዚህ ክስተት ሲነሱ፣ ታላላቅ ታምራት ሲከሰቱ የገደሉት ሰዎች ደንግጠው ይበተናሉ። ክርስቶስ ግን ሁሉም በፍቅር በመስቀል ስር ይሰበስባል። ጨለማው ለኃጢአተኞች ነው። የመስቀል ብርሃን ከዛ በኋላ ለዘላለም ያበራል። ይሄ ግን ሁሉ የሚሆነው ሮብ ዕለት በተወሰነ ውሳኔ ነው። ሮብ ዕለት በመጨረሻ ሰዓት በስምዖን ዘለምጽ ቤት እግሩን በእንባ የታጠበ ጌታ ሐሙስ ለታ ጎንበስ በርከክ ብሎ የደቀ መዛሙርቱን እግር ያጥባል። ሐሙስ የቀን ምን ይባላል? ጮክ ብላችሁ ንገሩ። የቀን ምን ይባላል? ቅዱስ ይባላል። እንደ ሐሙስ ያለ ቅዱስ ቀን የለም። ዓርብ ሊሰቀል ሐሙስ ሁሉ ነገር ይከናወናል። ከእናቱም ጋር የመጨረሻውን ስንብት ያደርጋል። ይሄ እንደሚሆን ታውቃለች። ወትወድዮ ውስተ ልባ የማርያም ሐዘን ከሁሉ የሚበልጥ ሐዘን ነው። ለማርያም በዚህ ሳምንት ውስጥ በጣም የሚያስለቅስ ለቅሶ ነው። ምን አደረጋችሁ ትላለች እመቤታችን በዚህ ሁሉ መከራ ውስጥ። እሱ ይሄ ሊሆን ግድ ነው ብሎ በዕለተ ሐሙስ ነገራት ይላሉ አባቶቻችን። ከዚህ ሁሉ በኋላ ጌታችን ኢየሱስ ክርስቶስ ሐዋርያት ባሉበት ይሁዳ ሊሸጠው እንደተስማማ እነሱም የረቡዕ ሸንጎ ላይ ይሰቀል ይገደል ብሎ የመጨረሻውን ውሳኔ እንደወሰኑ ይነግራቸዋል። እናም ማበሻ ጨርቅ ይይዛል፣ ወገቡን ይታጠቃል፣ በርከክ ይላል። ጉልበት ሁሉ ይንበርከክለት የተባለ ጌታ በፈጠራቸው ፍጡራን እግር ስር ይንበረከካል። ከዚያ በኋላ የአዳም ልጆች እግራቸውን እንዲታጠቡ መድኃኔ ዓለም ክርስቶስ ጎንበስ ይላል። አዳምን የሰሩ እጆች ልጆቹን ሊያጥቡ እንደገና ይንበረከካሉ።
ድጋሚ የሰው ልጅ ሊሰራ ነው። የመጀመሪያው ፍጥረት በጭቃ ተሰርቷል። የአሁኑ ደግሞ በውሃ ይዘጋጅና በመስቀል ደም ይከብራል። እንደገና ተሰርተናል። ማን ይመስገን ወገኖቼ? ይሄ ለኛ የተከፈለ ዋጋ ነው። ሐሙስ ቅዱስ ቀን ነው። አንዱ ስለ ሁሉ ሊሞት ራሱን የሚያዘጋጅበት ቀን። ማዘጋጀቱን ሞት የተደገሰለት ጌታ በስጋ ተገልጦ ሞት በምንም አይነት መልኩ ቢሆን አስፈሪ ቢሆንም ከፊቱ የሚጠብቀውን የመስቀል ሞት እያወቀ የወደዳቸውን እስከ መጨረሻ ወደዳቸው ይላል። አንድም ሰው ሳይለይ ከይሁዳ ጀመረ፣ እግራቸውን ማጠብ ጀመረ። የሁሉንም እግር አጠበ። ከዛ ጴጥሮስ ጋር ሲደርስ የጴጥሮስ ልብ ይርዳል። ያ ሰማይና ምድርን የፈጠረ ጌታ የሰውን ልጅ ከምድር አፈር የሰራ እጅ የሱን እግር እንደገና ሊያሽ ነው። ጌታ ሆሆ ያንተ የኔን እግር አታጥበም አይገባኝም ይላል። በጣም ልብ የሚነካ ሐሙስ ነው። ማበሻ ጨርቅ ይዞ ስለ ትሕትና ጎንበስ ይላል የትሕትና ጌታ መምህረ ትሕትና ክርስቶስ። ለፍጥረቱ ሁሉ ፍጥረት ሁሉ ይንበረከክለት የተባለ ጌታ ለፍጥረት ሁሉ በማጎንበስ ትሕትናን ያስተምራል። ለደቀ መዛሙርቱ አጎንብሶ ለፍጥረት ሁሉ ትሕትናን ያስተምራል። ምክንያቱም ያላጎነበሰ እኔን አያገኘኝም፣ ያልተንበረከከ አያገኘኝም ሲል በኋላ ይጻፍለታል። ጉልበት ሁሉ ተንበርክኮ የደቀ መዛሙርቱን እግር ላጠበው ለጌታ ይንበርከክ ይላል። የተለየች ቀን ናት ሐሙስ። በቃ ማንም ትልቅ መሆን ቢፈልግ ይሄን ያድርግ ይላል። ቤተክርስቲያን ይሄን ስርዓት ትሰራለች። በሐዋርያቱ በዙሪያቸው በመካከላቸው ሆኖ ቁጭ አለ። ሐዋርያቲሁ ከበበ እግር አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። አባትም እናትም ሆናቸው ጥበብን አስተማራቸው። ሐዋርያቱን ሰበሰበ፣ ደቀ መዛሙርቱን እግራቸውን አጠበ። የደቀ መዛሙርቱን እግር ማበሻ ጨርቅ ወስዶ ጎንበስ ብሎ እግራቸውን እያጠበ እያጠራ በፎጣ ያደራርቅ ጀመረ፣ ንጹሕ እንዲሆኑ። ይሄ ትልቅ ተግባር ነው። ፓትርያርኩ ብፁዓን አባቶችን፣ ብፁዓን አባቶች ደግሞ ቆሞሳቱን፣ ቆሞሳቱ ደግሞ ካህናቱን፣ ካህናቱ ዲያቆናቱን፣ ከዚያ ዝቅ እያለ ሁሉ በተራ የምእመኑን ሕዝብ ሁሉ እግር ማጠብ ይጀምራሉ። መምህረ ትሕትና ክርስቶስ የሰራው ይሰራል። ትልቁ ትንሽ በመሆን የሚከብርበት ልዩ በዓል የትሕትና ቀን ስለሆነ ሐሙስ ቅዱስ ነው። ሐሙስ ትልቁ የሚበረከክ በቤታችን እንግዳ ቢመጣ የእግሩ አይዘ ቅረብ የሚባለው ትንሹ ልጅ ነው። ግን ትልቁ ክርስቶስ ትንሽ የሆነበት ወይንም በትሕትና አንሶ የታየበት እንደ አገልጋይ የሆነበት የሁሉ ጌታ የሁሉ ፈጣሪ የሰራው ተግባር በትሕትና የሚገለጥበት ነው። ከዚህ የሚበልጥ አገልግሎት የለም። ወንጌል በተግባር በሕይወት የታየበት ልዩ ቀን ነው ሐሙስ። ስለዚህ የሁሉንም እግር ጎንበስ ብሎ ያጥባል። ያንን ያስባሉ። ሽማግሌዎቹ የሕፃናትን እግር ያጥባሉ። አባቶቻችን የእኛን እግር ያጥባሉ። በወይራ ቅጠል እሽት አድርገው ያጥቡናል። በወይን ቅጠል ጥብ አድርገው አብሰው እግሮቻችንን ከዚያ በኋላ ያብሱናል። ትልቅ ክብር ክርስቶስ በዚህ ሁኔታ አደረገ። የሚያገለግል ታናሽ እሱ ታላቅ ነው አለ። በደቀ መዛሙርቱ ልብ ውስጥ ትልቅ የመሆን ፍላጎት ነበረ። እንግዲህ የሚሰናበተን ከሆነ ከመካከላችን አንድ ሰው መሾም አለበት ይላሉ። ማን ነው ትልቅ? ማን ነው ትልቅ አሉ። ትንሹ እሱ ትልቅ ነው አለ ጌታ። ከፍ ለማለት ዝቅ ማለት ያስፈልጋል። በበረት የተወለደው ጌታ በዋሻ ውስጥ ሲገኝ እሱን ማግኘት የሚፈልግ ትውልድ ማጎንበስ ነበረበት። ዋሻ የሚገባ ሰው ጎንበስ ይላል። ያጎነበሱ ነገስታት አግኝተውታል። ነገስታት በእንቲያጌ ይገድፉ ጌራ ወጠቆሙ ይፈተዋራ። ነገስታት ስላንተ ዘውዳቸውን ያወርዳሉ፣ ዋሻው አያስገባቸውም። ከነ ዘውድህ አታገኘውም፣ ክርስቶስን ከነ ትዕቢትህ አታገኘውም፣ ከነ ፊት አውራሪነት አታገኘውም። ተኮፍሶ አይገኝም፣ ክርስቶስ ጎንበስ ተብሎ ይገኛልና። ስለዚህ አሁን አጎነበሰ። እሱን ለማየት ማጎንበስ ያስፈልጋል። አያችሁ፣ ጎንበስ ያለ ሰው ያገኘዋል። ይሄ ትልቅ ክብር ነው። ያጎነበሰው ሊያገኘዋል። መምህረ ትሕትና ነው። የት ጋ ነው ጌታ ያለው? ሐሙስ ቀን። በዚች ቀን ሐሙስ ጌታ የት ነው ያለው ብትሉ እግራችን ስር ቁጭ ብሏል። በጳጳሱ ላይ አድሮ እግራችንን ያጥባል። በቆሞሱ ላይ አድሮ እግራችንን ያጥባል። በአረጋዊው ካህን ላይ አድሮ እግራችንን ያጥባል። አብርሃም ቤት ገብቶ መደብ ላይ ተቀምጦ በሶስት እንግዶች ምሳሌ በአንድነትና በሶስትነት እግሩን የታጠበ እግዚአብሔር በኋለኛው ዘመን በሥጋ የዛሬ ዓመት ወደ አንተ ቤት እመጣለሁ እንዳለ አሁን የአብርሃም ልጆችን እንደገና ያጥባቸዋል። ብድር ይመልሳል። አባታቸው አብርሃም የደቀ መዛሙርቱ አባት እግራቸውን
የሥላሴን እግር አጥቧልና አሁን ደግሞ እሱ እንደገና እነሱን እግራቸውን በማጠብ ብድር ይመልሳል። ስሙ የተመሰገነ ይሁን። ክቡሩ ልዑሉ አምላክ ሰማይ ዙፋኑ የሆነ በዘባነ ኪሩብ ተቀምጦ ዓለምን የሚገዛ ጌታ አብርሃም ቤት ገብቶ መደብ ላይ ተቀምጦ በእንግድነት ተስተናግዶ ነበር። እንደገና ደግሞ ለዓለም እንግዳ የሆነና በእንግድነት በመጣበት ዓለም ላይ አሁን በመጀመሪያዋ ቤተ ክርስቲያን የትሕትናን ሥርዓት ሲሰራ አጎንብሶ እግር ያጥባል። ከዛ በኋላ ደቀ መዛሙርቱ ሁሉ ታጠቡ። ጌታን ሊሸጥ የተስማማው ይሁዳ ታጠበ። ለምን ታጠበ? በ30 ብር ተዋውሏል እኮ ግን ታጠበ። ቢታጠብም አይጠራም። ጌታ ሆይ እኔ ልታጥበኝ አይገባም ሲል ጴጥሮስ ይሁዳ ቀድሞ ታጥቦ ነበር። ከደቀ መዛሙርቱ አጎደለብኝ እንዳይባል ለክስ እንዳይሆነው ምክንያት እንዳይሆነው እንዲታጠብ ጌታ ፈቀደ። እግሩንና እጁን ያለ መሳቀቅ ሰጠ። ጌታውን በልቡ ከሸጠ ቆይቷል። ምን ዋጋ አለው? ልባችን ጠቁሮ ውስጣችን ከስሎ ለኃጢአት ሰግደን ለእግዚአብሔር ባልተገዛ ሰብዕና እጅ እግራችን ቢታጠብ ምን ጥቅም አለው? የላዩ ቢጠራ የውስጡ ንጹሕ ካልሆነ ጥቅም የለውም። አያችሁ፣ ነጠላ የለበሰ ብዙ ነውር በእኛ ዘንድ የለም። እግዚአብሔርን ደስ በማያሰኝ ሕይወት ውስጥ ተቀምጠናል። ነገር ግን የቅዳሴውን ዜማ እናንቆረቁረዋለን። ምን ዋጋ አለው? ማህሌቱ ከጥንቆላና ከድግምት ካልተላቀቀ ምን ዋጋ አለው? ቅዳሴው ከነውርና ከክፋት ካልተላቀቀ ምን ዋጋ አለው? ስብከቱ ትሕትና ከሌለበት ምን ዋጋ አለው? ዝማሬው ዘፈን ከተቀላቀለበት ምን ዋጋ አለው? አገልግሎታችን የእግዚአብሔርን ክብር በትሕትና የሚገልጥ ካልሆነ ምን ዋጋ አለው? ልቡ እንደቆሰለ የታጠበውን ይሁዳ ከመሆን መድኃኔዓለም ይጠብቀን። ይሁዳ ልቡ ቆሽሿል። ምን ዋጋ አለው እግሩ ቢታጠብ? ስለዚህ እሱ ቀድሞ ታጥቦ ነበረ። ተመልሶ ይጨቀያል። ውሻም ወደ ተፋቱ ይመለሳል። ሪያም ታጥባ ወደ ጭቃዋ ትገባለች። ሰይጣን መቼም ቢታጠብ አይጠራም ነው። ጌታ ምን አለ? እኔን ካላጠብኩ እድል ፈንታ የለህም ሲለው ለጴጥሮስ እጄንና ፊቴን ጭምር እንጂ እግሬን ብቻማ አታጥብም እንዲህ ከሆነ አለ ጴጥሮስ። አንተ ንጹሕ ነህ፣ ሁላችሁም ንጹሐን ናችሁ። የታጠበ ከእግሩ ሌላ ምንም አይገባውም አለ። እውነት ነው። በኢየሩሳሌም ጎዳናዎች በስሊፐር ሲከተሉ የነበሩ ሰዎች የኢየሩሳሌም አቧራ እግራቸው ላይ ነበረ። እግራቸውን ብቻ የታጠቡ ዘንድ ይገባል። እጃቸው በደም አልጨቀየም፣ ነውር የለበትም። እናንተ ሁላችሁ ቅዱሳን ናችሁ። አንዱ ግን ሰይጣን ነው፣ ቢታጠብ የማይጠራ አለ። ይሁዳ ነው። ሰው ታጥቦ የማይጠራ ከሆነ የቅዳሴው ድምፅ፣ የሰማዩ ዜማ፣ የወንጌል መልእክት የማይለውጠው ከሆነ ሰይጣን ነው። ሰው 10 ዓመት አስቀድሶ ቤተ ክርስቲያን ሽታ ወደ ውስጡ ከሌለ ሰይጣን ነው። ሰው ሕሊናውን አሻግሮ ወደ ሰማይ ሊያደርሰው የሚችለውን የቅዳሴ ዜማ እየሰማ ምድራዊ ሐሳብ ብቻ ከሆነ ያ ሰው ሰይጣን ነው። የማይመለስ ከሆነ ዕድሜ ልኩን ከቤተ መቅደስ ሳይለይ አፍንጫው የዕጣኑን ሽታ በሰማያዊ መዓዛ ካላሸተተ የሚይዘው ሳይነስ እንጂ ቅድስና አይደለም። ስለዚህ የታጠበ ሁሉ ንጹሕ ነው። እውነት ነው። የኢየሩሳሌም አቧራዎችን አነሳላችኋለሁ። ከዚህ በኋላ በኪደተ እግራችሁ የኔን እግር እግራችሁ አድርጋችሁ ዓለምን ታጣፍጣላችሁ። በሕይወታችሁ ጨውነት ንጹሐን ናችሁ። አንዱ ግን ሰይጣን ነው አለ። ቢታጠብ የማይጠራ ወዳጅ መስሎ ጠላት ጠጋ ብሎ የሚወጋ ልሸጥ አስማምቶ አብሮ ራት የሚበላ እግዚአብሔር ከዚህ ይሰውረን። ይሁዳ ምንም አልጎደለበትም። እስከ መጨረሻዋ ሰዓት ድረስ ይሁዳ ነበረ። የጴጥሮስ ተነክቷል። እሱ ግን የለም። በመዝሙሩ ተሳትፎ ነበረ። አያችሁ፣ በእራቱ ተሳትፎ ነበር። በሁሉም ውስጥ ተገኝቷል። ነገር ግን ጌታውን ለመሸጥ ከመስማማት ወደ ኋላ አላለም። ሐሳቡን እንዲቀይር ተነግሮት ነበረ። እኔ ሆነን ሲል አንተ አልክ ተብሎ ነበር። ይሁዳ ግን ያሳዝናል። ታጥቦ ጭቃ ለምን ታጠበ? ቢቀርበትስ ላይጠራ ነገር መታጠብ። ሁል ቀን ማስቀደሱ ምን ይጠቅመናል? አንድ ቀን ካልቆረብንበት። ሁልጊዜ ወንጌል መስማቱ ምን ይጠቅመናል? አንድ ቀን የሕይወት ለውጥ ካልታየበት። ሁሌ ቤተ መቅደስ መመላለስ ምን ይጠቅማል? የልብ መመለስ ከሌለበት። ሁል ጊዜ እግዚኦ እግዚኦ ማለት ምን ይጠቅማል? እርግማን በየጊዜው ውስጣችን ተሸክሞ። ሁልጊዜ የፍቅርን ዝማሬ መዘመር ምን ይጠቅማል? ጥላቻ በውስጥ አዝሎ ተሸክሞ። የለውጥ ክርስቲያኖች እንድንሆን መድኃኔዓለም ይርዳን። ቅዱሱ ሐሙስ እኛን ሊቀድሰን ይገባል። እኛም ልንታጠብ ያስፈልጋል። ታጽበኒም በረድ ወእጻዱ፣ እጠበኝ ጌታ ሆይ ከበረዶ ይልቅ ነጭ ሆናለሁ አለ መዝሙረኛው ዳዊት። በደም ስለቆሸሸ የኦርዮንን ሚስት ስለደፈረ ወደ ቤቱ ስለወሰደ ኦርዮንን ስላስገደለ ዝሙት፣ ክፋትና ነፍሰ ገዳይነት በውስጡ ስለገባ
ተሳሃለኒ እግዚኦ በከመ በሳልክ አቤቱ እንደ ቸርነትን መጠን ማረኝ፣ እንደ ምሕረትህን ብዛት ይቅር በለኝ። እነሆ እኔ ኃጢአተኛ ነኝ፣ በአመፃ የተጸነስኩ እናቴም በኃጢአት የወለደችኝ። አንተ ግን በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ አለ። እግዚአብሔር ሲያጥበን እንጠራለን። እሱ ካላጠበን አንጠራም። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ኑ እንዋቀስ፣ ወደ እኔ መጥቶ ሳይጠራ የሚመለስ የለም ይላል። ስለዚህ ወደ እግዚአብሔር ቤት መምጣት በልብ ይሁን። የህይወት ከልብ ለመለወጥ ሞት በትከሻችን ላይ አዝለን እየተመላለስን ቅዳሴ ይሰማል። ለጆሮ ብቻ ለአይምሮ የሚመች ወንጌል ነው የምንሰማው። ለልብ የሚሆን ወንጌል መቼ ነው የምንሰማው? ምስጢሩ ተመሰርጠረ፣ አቤት ሰምና ወርቁ፣ አሰባበኩ፣ ፈሊጡ፣ ንግግሩ ምን ጥቅም አለው ካልነካን፣ ካልለወጠን፣ የዕጣኑ መዓዛ እኛን ካልለወጠን፣ የቅዳሴው ዜማ ሰማይ እንድንናፍቅ ካላደረገን። ላዕለ ይኩን ህሊናክሙ፣ ህሊናችሁ በላይ ይሁን ይላል ካህኑ። እዚህ ያለውን ዜማ ብቻ አትስሙ። እኔ በጎልዳፋ ድምፄ ነው፣ በማይመች ሁኔታ ህይወት ነው እኔ ማዜመው። ህሊናችሁ ሰማይ ይሁን። ይህን ቅዳሴ ሰማይ ተሰሙታላችሁ ነው። በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይሁን። እዚህ ያስቀደስን እዛ ማስቀደስ አለብን። እዚህ የዘመርን እዛ መዘመረ። ክርስቲያኖች የሰማይ ማይበርተኞች ናቸው። ቤተ ክርስቲያን በምድር ላይ ያለች የእግዚአብሔር መንግስት መገለጫ ናት። ስለዚህ ስንታጠብ ከውስጥ እንታጠብ። መድኃኔዓለም ውስጣችንን ንጹህ ያደርገልን። ሌላው የጸሎት ቀን ይባላል። ልዩ ቀን ነው። ጌታ የመጨረሻዋን የጸሎት ሰዓት በአጸደ ሐምል በለመለመችው ስፍራ የጸለየባት ቦታ ናት። በጣም ከባድ ጸሎት የጸለየበት፣ ከባድ የሆነ መቃተት የታየበት፣ በለበሰው ሥጋ ለአርአያና ለምሳሌነት የሞትን ጽዋ የሚቀምሱሉ የሚሰማውን የጻረ ሞት ድምፅ የሰማበት፣ መላእክቱ በሙሉ ወደ እርሱ መጥተው በትሕትና እየሰገዱለት። ማን ያጽናናዋል? ጌታ የሁሉ አጽናኝ አባት። እነሆ መልአክ ያጽናናው ዘንድ መጣ ይላል። ሰውን ሁሉ ያጽናና ዘንድ የእግዚአብሔር መልአክ ይገለጣል ሲል እኮ ነው። ነገር ግን መላእክት ጌታ ዘንድ መጥተው ምን ሊሉት ነው? አይዞ ሊሉት ፈጣሪያቸውን እምኀበ አልቦ የፈጠራቸውን አይደለም፣ በለበሰው ሥጋ ያሳየውን ትሕትና፣ ፍቅሩን፣ ደግነቱን፣ ቸርነቱን፣ ርኅራኄውን፣ ቅድስናውን፣ ታላቅነቱን፣ አባትነቱን የተመለከቱ ሁሉ ያዩ ሁሉ በሱ እንዲኖሩበት አባት ሆይ ይህች ጽዋ ከኔ ትለፍ ብሎ የመጨረሻውን ጸሎት የጸለየበት። ያ ብቻም አይደለም፣ ቅዱስ ቀን ነው። ምክርና ተግሳጽ፣ ልዩ የሆነ ትምህርት ያስተማረበት፣ እኔና አባቴ አንድ ነን ብሎ የመጨረሻውን ሰዓት ወደ አባቱ እንደሚሄድ ለደቀ መዛሙርቱ ያስተማረበት። ጸልዩ ከመ ይትባኡ ውስተ መንሱት፣ ትግወ ጸልዩ ከመ ይትባኡ ውስተ መንሱት ያለበት፣ ተግታችሁ ጸልዩ ወደ ፈተና እንዳትገቡ ያለበት፣ ሰው ከዚህ ዓለም ፍላጻ ራሱን እንዲጠብቅ የጸለየበት ቀን ነው። ሐሙስ ቅዱስ ቀን ነው። በምን አይነት ሰውነት ተዘጋጅተንበታል? ይቺን ሐሙስ የተባለችዋን የተቀደሰችዋን ቀን የሕማማት ሐሙስ፣ የአዲስ ኪዳን ማስገባ፣ የብሉይ ኪዳን ማስወጫ፣ በለሆሳስ ቅዳሴ ወደ አብይ ቅዳሴ የምንገባባት የመጀመሪያዋ የአዲስ ኪዳን የቅዳሴ ቀን፣ ነገ የሚሰቀለው ጌታ ራሱን ዛሬ የሚሰጥበት ቀን ልዩ ቀን ነው። የጸሎት ቀን፣ የምክር ቀን፣ የተግሳጽ ቀን፣ ታላቁ ቀን። በዚህ ቀን ሁሉ በጸሎት ተዘጋጅተው እንዲኖሩ ጌታችን ኢየሱስ ክርስቶስ አስተማረ። ይህን ሲያስተምር ያስያዘው ይሁዳ አብሮ ነበረ። እግሩን የታጠበው፣ ራት የበላው፣ በመዝሙር ሰዓትም የነበረ። ከዚያ በኋላ ጌታውን ሊሰቅል የሚመጣ በስኢሙኑ ታገብኦ ለወልደ እጓለ እመሕያው፣ በመሳም የሰውን ልጅ አሳልፈ ትሰጣለህን ይለዋል ጌታ። በዚህ ቀን ይሁዳ ጌታ ሆይ እንደምን ጌታ ሆይ ብሎ በታላቅ ፍቅር መምህሮ ይቸራለህን ብሎ ሳመው። አቤት የሚስሙ በለሰለሰ ከንፈራቸው መርዛቸውን የሚረጩ ሰዎች ብዙ ናቸው። እባብ ከመናደፉ በፊት በሰውነት ላይ ሲሄድ ይለሰልሳል። መርዛምነቱን ያላወቀው ሰው፣ ስለ እባብ ግንዛቤ የሌለ ሰው እባብን ሲያየው በጣም ያምራል። የሚያብለጨልጭ ቆዳ ያለው ነው። ሲሰራ የሚሄደው ትርኢት ሁሉ ደስ ይላል። መርዛምነቱን ስታውቁት ግን እንኳን አይደለም በቀን በህልማችን ልና የማንመኘው ክፉ አውሬ ነው እባብ። ምክንያቱም መርዝ በጭንቅላቱ ላይ ይዞ መሄድ ነው። ያ መርዝ ወደ ውስጡ ሲገባ ራሱን ይገለዋል እኮ። ይገርማችኋል። ክፉም ሰው እንደዚህ ነው። መርዙን እየዋጠ የሚኖር ራሱን የሚያጠፋ ነው። ወንድሞቻችንን ጠልተን ከመኖር መድኃኔዓለም ይጠብቀን። ስለዚህ ይሄ ልዩ ቀን ነው ሐሙስ።
ሐሙስ ብዙ የሚነገር ታሪክ አለ። ሰዓት ስለሌለን ነው። የምስጢር ቀን ይባላል። በጣም የሚገርም ልዩ ቀን ነው። ምስጢረ ቁርባን የተሰራበት ቀን። አነ ውእቱ ብስተ ሕይወት ዘወረደም ሰማያት ዘበላ ሥጋየ ወሰትየ ደምየ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ የተናገረበት ልዩ ቀን፣ ይህን በተግባር የሚያሳይበት ልዩ ቀን፣ ይህን ያስተማረውን ትምህርት በተግባር የሰጠበት ቀን። አያችሁ፣ ምስጢረ ቁርባንን የሰራበት ቀን። ህብስቱን ፈትቶ 13 ቦታ አደረገ። ለደቀ መዛሙርቱ አቆረባቸው፣ ሥርዓት ሰራላቸው። ከመዝግበሩ እናንተም እንዲህ አድርጉ አለ። ይህንን ስታደርጉ ሞቴን ትዘክራላችሁ አለ። ለዘላለም የሚቆይ አዲስ ኪዳን ሥርዓት ይሄ ነው። አንድ ጊዜ የፈሰሰው ደም ፍጥረቱን ሁሉ ከኃጢአት ያድናል። አያችሁ፣ ከኃጢአት ሁሉ የጌታ የኢየሱስ ክርስቶስ ደም ትውልዱን ሁሉ ያድናል። ይህንን ደም የሚጠጣ የዘላለም ሕይወት አለው። ወሰትየ ደምየ በሕይወት ዘላለም፣ ደሜንም የሚጠጣ የዘላለም ዘበላ ሥጋዬ ወሰትየ ደምየ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለ ጌታ ይህን ሥርዓት ሠራና አከፋፍሎ ሰጣቸው። ሥርዓቱን ለማሳየት ሥጋ ለብሷልና የራሱን ጣዕም መልሶ ያጥም ዘንድ እንደገና 13ኛ ራሱ ቀመሰ። ምን ማለት ነው? በ13ቱ ሕማማተ መስቀሌ ለእናንተ ሕይወት ሆናችኋለሁ ሲል ነገ የሚታረደው በግኔ ነኝ እንዲቆርሳችሁ ብሉኝ ብሎ አሳያቸው። እንደዚህ ፈትቱና ተመገቡኝ፣ እኔን ያልበላ ሕይወት የለውም አለ። አዳምን በገነት ውስጥ እያለ ከፍሬዎች ሁሉ ብላ ከዚያ አትብላ ብሎ ከልክሎ የነበረ ጌታ አንድ አትብላ የተባለውን ፍሬ ቢበላ የፍቅር አምላክ አይ መብላት ስላማረው ነው፣ እኔ የዘላለም ሕይወት የሚሆን ከማርና ከስኳር የሚበልጥ የሚጣፍጥ ምግብ ሆኜ ልምጣ ብሎ እንጀራ ሆኖ መጣ። ሰው አልታዘዝ ባይነት ልማዱ ነው። አሁን ከቁርባን የራቀ ሰው ብዛቱ መቼ ነው ምን በላው? ያኔ አትብሉ ስንባል ካልበላን ብለን ከገነት ተባረርን። አሁን ደግሞ ከመንግሥተ ሰማያት ከዘላለም ሕይወት ልንቀር ነው ብሉ ስንባል አንበላም ብለን የበላ ሁሉ የዘላለም ሕይወት አለው አለ ጌታ። ያልበላ የለውም ነው። ስለዚህ ሥጋውን ያልበላ ደሙን ያልጠጣ አይጸድቅም። ማንም ሰው ያለ ክርስቶስ ሥጋና ደም ወደ እግዚአብሔር መንግሥት መግባት አይችልም። ይሄ ሃይማኖት ነው፣ በወንጌል የተጻፈ ነው። ጌታ ይህንን ሥርዓት ሠራ። ስለዚህ ሥጋዬን የሚበላ ደሜን የሚጠጣ ይሄ አዲስ ኪዳን ደሜ ለብዙዎች የኃጢአት ስርየት ይሆን ዘንድ የሚፈሰው ደሜ ነው አለ። ይህንን የሚጠጣ ይድናል አለ። ሐሙስ ቀን ዓርብ የሚታረደው በግ ሐሙስ ራሱን ፈትቶ ሰጠ በህብስቱ ላይ። ከዚህ ጊዜ በኋላ በዚህ ህብስት ላይ ይሁን አባቶቻችን ይላሉ በግ ይምጻ፣ ይሄ ዓርብ የታረደው በግ ይምጣ ይላሉ ቅዳሴ ላይ። ንርአዮ በአይንት ወንጥቦ ባይዳው ከመንትፈሳ ቦቱ ይላሉ። በጉ ይምጣ፣ የታረደው በግ ይምጣ፣ የረሃባችን ጥጋብ የጥማታችን እርካታ ይምጣ፣ ሥጋና ደሙን የሰጠን በግ ይምጣ። ነዋ በጉ ለእግዚአብሔር ዘያትቱ ያሴስል ኃጢአተ ዓለም ብሎ ዮሐንስ ያስተዋወቀን ያ በግ ይምጣ። ሊታረድ የተወለደው ጌታ ይምጣ። ለዓለም ሁሉ ብሉይ ብሎ ራሱን የሰጠ በግ ይምጣ። ራሱን ፈትቶ ለደቀ መዛሙርቱ የመገበ ሥጋዬን ብሉ እንኩ ብሎ የሰጠ አባት ይምጣ። ንርአዮ በአይንት በዓይኖቻችን እንየው፣ ወንጥቦ ባይዳው በእጆቻችን እንረደው፣ እንፈትተው። ከመንትፈሳ ቦቱ በልተነው ደስ ይለን ዘንድ የነፍስ ደስታ የሚሰጥ የክርስቶስ ሥጋና ደም እግዚአብሔር ለዚህ ክብር ሁላችንንም ያብቃል። በእውነት ኦርቶዶክሳውያን ክርስቲያኖች በልጅነታችን በልተነዋል፣ ጠጥተነዋል። ስናድግ ግን የዓለም ጣዕምና ዋናውን ጣፋጭ አሳተን። በዚህ ምክንያት የዚህ ዓለም ጉጉት ከሰማይ እንጀራ እንዳንበላ ከለከለን እንጂ ቅዱሱ ሐሙስ ለእኛ የሕይወት እንጀራ የተሰጠበት ቀን ነው። መቼ ነው በልተን የምንለወጠው? መቼ ነው የሕይወት እንጀራ የምንመገበው? መቼ ነው ከሰማያዊ ህብስት ራሳችንን የምናሳትፈው? ከሰማያት የወረደ የሕይወት እንጀራ ለራበው አዳም ለጠማት ሔዋን የተሰጠ ለልጆቹ በሙሉ ለአዳምና ሔዋን ለዘሮቹ የተሰጠ የሕይወት እንጀራ እኔ ነኝ አለ። ይሄ ይምጣ ከመንትፈሳ ቦቱ በሱ ደስ ይበለን አለና ይደመር ሥጋው ምስለ ዝንቱ ህብስት፣ ከዚህ ህብስት ጋር አንድ ይሁን ሥጋው፣ ወደሙኒ ይትካው ምስለ ዝንቱ ጽዋ፣ ደሙም በዚህ ጽዋ ላይ በእውነት ይቀዳ ይላሉ። ከዚያ በኋላ ስንበላው ስንጠጣው የሕይወት እንጀራ የሕይወት መጠጥ ነውና ሞቱንና መከራውን እንመሰክራለን፣ ትንሣኤውን እንናፍቃለን። እግዚአብሔር ለዚህ ክብር ያብቃን። ስለዚህ ሐሙስ ይሄ ሁሉ የተሰጠበት ቀን ነው። ክርስቶስ እውነተኛ መስዋዕት ሆኖ ለዓለም ሁሉ የተሰጠበት ቀን ነው። የመስዋዕት ቀን ነው። የተለየ ቀን ነው። ሐሙስ ቅዱስ ቀን ነው። ለሁሉ ፍቅር የተገለጠበት ቀን፣ ነገ እሞታለሁ ብሎ ዛሬ ራሱን በደስታ የሰጠበት ቀን፣ የመጨረሻዋን ዝማሬ ከደቀ መዛሙርቱ ጋር የዘመረበት ቀን፣ መዝሙርን የሚቀበል የሚዘመርለት ጌታ ከደቀ መዛሙርቱ ጋር ሆኖ የምስጋና መዝሙር አስተማራቸው።
ከዛ በመዝሙር ታረገ። ሲወለድ መላእክትና እረኞች የዘመሩለት ጌታ ሊሰቀል ሲል ደቀ መዛሙርቱ ከበው ዘመሩለት። ከዝማሬ በኋላ ወደ ደብረ ዘይት ወጣ። በአጸደ ሐምል ጸሎቱን ቅድም አይተነዋል። ከዚያ በኋላ አሳልፎ ሊሰጥ ነው። ይሁዳ ዞሮ ይመጣል። መድኃኔ ዓለም ይሁዳን ከመሆን ይሰውረን። ስለዚህ ሐሙስ የቀን ቅዱስ የሚሆነው ስንኖርበት ነው። በሥጋ ወደሙ ስንኖር፣ በመንፈሳዊ ሕይወት ስንኖር፣ ወንድምን አሳልፎ መሸጥ ስናቆም፣ በፍቅር የክርስቶስን ሥጋና ደም ለመቀበል ስንሰለፍ፣ አነ ውእቱ ብስተ ሕይወት ያረውን ጌታ ክርስቶስን ለብሰነው ስንመላለስ፣ የዓለምን ብርድ የሚከላከል ልብስ፣ በሙቀት ጊዜ የማይወብቅ በብርድ ጊዜ ቅዝቃዜ የማያስገባ ለሰውነታችን የሚስማማ በልካችን የተሰራው ልብስ ክርስቶስ ነው። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ ይላል ሐዋርያው ቅዱስ ጳውሎስ ሮሜ 13:14 ላይ። እንዴት ነው መልበስ ማለት? የተጠመቃችሁ ሁሉ ለብሳችሁታል፣ ቆርባችኋል ማለት ነው። ስለዚህ ነገ የቁርባን ቀን ነው። ሐሙስ የቁርባን ቀን ነው፣ ቅዱሱ ቀን። ስለዚህ በዚህች ዕለት ሁላችንም ከቅዱሱ ቁርባን እንቁረብ። ደቀ መዛሙርቱ በሙሉ ሕጽበተ እግር ከተከናወነ በኋላ ካህናቱ በሙሉ ከምዕመናኑ ጋር ተሰልፈው ይቆርባሉ። ሁሉ ቢዘጋጅ በእግዚአብሔር መንግሥት ትልቅ ከፍታ ያለው የክብር ቦታ ይሰጠናል። በአባቴ ቤት ብዙ መኖሪያ አለ ያለ ጌታ ስፍራ አዘጋጅቶልናል። እዛ ለመግባት የሚያስፈልገው የመግቢያው ምልክቱ፣ የመግቢያው ፈቃዱ ሥጋው ደሙ ነው። ያለ ሥጋው ደሙ አይቻልም። በዚህ ዓለም ላይ አንድ ሰው የማንነት መለያ አለው፣ ፓስፖርት። እሱ ልጅነት ይባላል። ክርስትና የሚፈልግበት ሀገር መግቢያ አለው፣ የሚሄድበት ሀገር ቪዛ ይባላል። ያለ ቪዛ ከዚህ አሜሪካ ብትሄዱ አትገቡም። ወደ መንግሥተ ሰማያትም ያለ ክርስቶስ ሥጋና ደም አይገባም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በ40ና በ80 ቀን የተጠመቀ ሁሉ ክርስቶስን ለብሰዋል ማለት ቆርቧል ማለት ነው። ሥጋ ወደሙ ተቀብሏል። መሻገሪያውን ቪዛውን ወስዷል። ወደ እግዚአብሔር መንግሥት ገብቶ ከሰማያውያን ኅብረት ጋር ይቀላቀላል። ይህ አድካሚውን ዓለም እንገላገላለን። በሰማያት ባለው በክብር ባለው የዝማሬ መድረክ እንቀላቀላለን። መድኃኔ ዓለም ለዚህ ክብር ያብቃን። ስለዚህ ሐሙስ ቅዱስ ቀን ነው፣ የተለየ ቀን ነው፣ የበረከት ቀን ነው፣ የቅድስና ቀን፣ የጸሎት ቀን፣ ለደቀ መዛሙርቱ የመጨረሻው የትምህርት ቀን፣ በትህትና ጌታ ጎንበስ ብሎ እግር ያጠበበት ቀን፣ ሥርዓተ ቁርባን የተሰራበት ቀን፣ ሥርዓተ ቅዳሴ የተሰጠበት ቀን፣ እንኩ ብሉ ተብሎ የተሰጠበት ቀን። ቤተ ክርስቲያን ኦርቶዶክሳዊት ተዋሕዶ በተግባር ክርስቶስ የሚመለክባት ናት። አሁን እኛ ኦሪት ውስጥ ተቀምጠን ሐሙስ ለእሁድ ዝግጅት ላይ ነን። ከዚህ በኋላ የሚሰበክ ስብከት የለም። ይሄ 33 ዓመት ከ3 ወር በምድር የተመላለሰ 3 ዓመት ከ3 ወር ከደቀ መዛሙርቱ ጋር የቆየ የመጨረሻውን የሐሙስ ስብከት ይሰብክና አርብ በሞት ይዘጋል። ይሄ ልሳን ግን መቃብር አይችለውም፣ ተነስቷል የሚል ድምፅ እንሰማለን። ለዚህ ክብር ያብቃን መድኃኔ ዓለም። ለብርሃነ ትንሣኤው ያደርሰን። በሰላም በሕይወት በፍቅር በስምምነት ይጠብቀን።